በጣም ታስጠላው። እሺ እኔ አላስጠላም። ትወጂኛለሽ ደግሞ አቅሻለኝ። ገባሽ? በደንብ አድርገሽ ሲጃጃል በደንብ አድርገሽ ያስታውቅብሻል እኮ ምን ነው በጣም ቅድም እኮ ምን ሊመታኝ እየመሰለሽ እየደነገጥሽልኝ ነበር። ለእኔ ምንም ነገር ያልኳት ነገር የለም። ትናንትና መጥቻለሁ፣ ከትላንት ወዲያ መጥቻለሁ። እዚህ ቤት በሰላማዊ መንገድ ልጄን አይቼ ነው እየሄድኩኝ ያለሁት። ከእሷም ጋር ጠብ የለኝም። ኦኬ ተለያይተናል። እኔም የራሴን ኑሮ እየኖርኩ ነው፣ እሷም የራሷን ህይወት እየኖረች ነው። ግን ደግሞ ሌላ ደባል ሰው እዚህ ቤት እንዲኖር አልፈልግም። ምን አገባ አንተ እንዴት ውጥር ውጥር ነው ያለው? ልጁ ማለት ነው ሴት ነው ያስታውቃል። እቃ ሳጥብ አሁንም አፈን አትከፈት። በእርግጥ ይጠቅመናል። ልጁ የልጅ ልብስ ያጥብልናል፣ እቃ ያጥብልናል። እኔ ትዕግስቴን እያስጨረሰኝ ነው። አውጣ በእናትህ እኔ አስወጪው በእናትህ። ፓምፐርስ መቀየርም አስለምጂው እሺ። በሌለሽ ሰዓት ላይ ፓምፐርስ መቀየርም አስለምጂው እሺ። ይጠቅመናል። ልጅ ማጠብም ተለማመድ። ለምን አትወጣም? ያንን ፈርታ ነው የሄድኩት። ለዛ ስለሚጠቅመን ይቅርታ በቃ እንደው አየሽ፣ እኔ ሩታ እኔ ማበድ አልፈልግም። ልጄ ነው ያለው ምናምን አይሰራም። ና ሂድ፣ እንደዚህ አፈንከፋይ ምንም ልጅ ማየት የለም። ና ሂዱ ጠበቃክ። አንተ ከተለያዩ ሴት ከሄርሜላ ጋራ ስትሆን ሩታ እንደዚህ አልተናገረችም። አንተ ግን ከኖቤል ጋር እዛ ቤቱ ስታያት በጣም በቅናት አበድክ ማለት ነው። እና በጣም ነው የሚገርመው። በአፍክ እንግዲህ ብለካል ቪዲዮ ላይ ማለት ነው። እኔና እሷ ምንም የለንም ተፋተናል ብለካል ማለት ነው። ከተፋታካት ሚስት ታዲያ የፈለገውን ወንድ ብታመጣ ምን የሚያገባ ጉዳይ አለ? አንደኛው ይሄ ነው ማለት ነው። ሁለተኛው ኖቤል ደግሞ በአብርሽና በሩታ መሀል አትግባ ማለት ነው። ጣልቃ ሁለቱ ይነጋገሩበት። አብርሽ ሩታን ታስጠላለክ ብትለውም እሱ ግን በጣም እንደምትወጅኝ አውቃለሁ እያላት ይገኛል ማለት ነው። እና አብርሽ የሆነ ነገር ፈልጎ የመጣ አይመስላችሁም ውዶቼ? እንግዲህ ሩታ ከቡታጅራ ወደ አዲስ አበባ ቤት ይገባለሁ ያለች ቀን አብርሽ የተናገራት ነገር አለች። እሷም ምንድናት መሰላችሁ? ላስታውሳችሁ። ሩታዬ ጾም ታስፈችኛለሽ እያላት ነበረ። ስለዚህ በጣም ነበረ ቅብስብስ እያለ በቃ እንደዚህ ወደ ታች ምናምን እያየ ነበር ዳሌዋን ማለት ነው። እና እየሻፈደ ነበረ ሁኔታው። እሷ አላስገባ አለችው እንጂ መኝታ ክፍል ዛሬማ እውነቴን ነው በግዳጅ ሁሉ ነበር የሚደፍራት ማለት ነው። እና በጣም ነው የገረመኝ። ሁኔታውን ማየት ትችላላችሁ። ጠጥቼ የመጣው መሰለሽ ወይም መስሎች ነው ወይ ምናምን እያለ ደግሞ ስለ ቁንጅናዋ እያደነክ ነበረ። ተፋትቻለሁኝ ታልክ ምን አናደደክ? በቃ የፈለገውን ወንድ ብታመጣ እሷ ህሊናዋ ታልወቀሳት በስተቀር ትቻታለሁ ያላችሁትን ሰው ከሌላ ሰው ጋር ስታዩ ለምንድን ነው በሽታችሁ የሚነሳው? እውነቴን እኮ ነው። ለምንድን ነው በሽታችሁ የሚነሳው? አየክ፣ ሩታም ከሄርሜላ ጋር ስታይክ ይሄ ስሜት ነበር እየተሰማት ያለው ማለት ነው። አንተን የተሰማክን ያህል ስሜት ነበር እየተሰማክ ያለው። እዛ ቤት ውስጥ ደግሞ ያለው ከአንድ አንጀት ከአንድ ሆድ ባይወጡም ዝምድና የስጋ ዝምድና አላቸው ማለት ነው። ሰው ከዘመዱ አህያ ካመዱ የሚባለው ተረት አለ ማለት ነው። እና ምን ሆነካል እንዴ? ዘመድ አዝማድ ይመጣል እኮ። ያለችው እኮ ኢትዮጵያ ውስጥ ነው፣ አረብ ሀገር አይደለም። ይሄ ጉዳይ የሌለው አረብ ቤት ነው። ምናልባት የወንድም ወንድም እህት የእህት ልጆች እንጂ የሩቅ ዘመድ የላቸውም ማለት ነው። አረቦች አሁን የፈለገ አረብ ሀገር ያላችሁ ታውቃላችሁና ዘመድ የማያውቁት እነሱ ናቸው። እኛ ደግሞ አበሻ ኢትዮጵያዊ ነን እንዴ፣ እንግዳ በመቀበል እንታወቃለን። አንተ የማታውቀው አሁን ከክፍለ ሀገር የመጣ ሰው ቢሆን እኮ በቃ እዛ ጋ እኮ ሽጉጥ ነበር የምትመዘው ማለት ነው። እና መጀመሪያ ቆመ ከመናገር ውጭ ብለክ ልጅክን አይተክ ኖቤል ነው ታውቀዋለክ። ፈትቻታለሁ ያልካትን ሴት ደግሞ እሷ ህሊኗ ተፈቀደ የሆነ የፈለገችውን ሰው ብታመጣ እንደዚህ ልትናገር አይገባክም። እውነቴን እኮ ነው፣ አይገባም። አብረሽ ነገሮችን ታስተካክላለክ ብለን ስንል ጭራሽ ጥፋትን በጥፋት ላይ እየደረብክ አትሂድ። ለኖቤል ደግሞ ማለት ነው፣ ኖቤል ከመሀላቸው ውጣ፣ ክፉ ቃል አትናገር ማለት ነው። ክፉ ቃል አትናገር በሁለቱ ባለትዳሮች መሀል። ያው አብርሽ ፈትቻታለሁ ቢልም ልጃቸው መሀል አለ። ስለዚህ ክፉ አለመነጋገር ነው። ይሄ ልጅ ነገ ጠዋት ያድጋል።
አንተ የተናገርከውን ቪዲዮም ያየዋል ማለት ነው። እና ናውጣ ውጣ እንዴ! ምንድን ነው ቤት ብርቅ ነው እንዴ? ቤት እኮ ቤት የእግዚአብሔር ነው፣ ቤት የእንግዳ ነው ይባላል እኮ አይደል እንዴ? ምንም ችግር የለውም። ግን ናውጣ እንደ ውሻ አትባባሉ ማለት ነው። አብርሽም ደግሞ ሰራተኛ ላልከው ጉዳይ ተቻልክ ለሩታ ሰራተኛ ቅጠርላት። ሁለተኛ ደግሞ በአምባርስ መቀየርም እቃም ያጥብልናል አስተምሪው፣ ይሄ ሴት ነው ብለካል ማለት ነው። የሰው ክብር ይኖርክ። አንተ እንዲህ ክፉ ቃል ስትናገር ሰምቼ አላቅም። ግን የትናንትናው ላይ በቃ ሩታን ለምን ከወንድ ጋር እንግዲህ ከዘመዷ ጋር አየሁት ብሎ እውነቴን ነው እንዳለ ወሮታል። በዚህ ላይ ደግሞ በጣም እያግበዘበዘክ ነበረ። ተረጋጋ እንጂ እንዴ! ከዚህ ቀደም እንግዲህ ሩታዬ እዛ ቤት የገባች የገና ለታ ብለካታል። ጾም እንድታስፈታክ ማለት ነው። እንግዲህ ያን ጾም ስላላስፈታችክ ይሁን ያው እንግዲህ አንተና የሩታ ግንኙነት ቆየ ተቋረጠ። ነገረችክ እኮ 1 አመት ሊሆነን ነው እኔና አንተ በምንም አንገናኝም እያለች ትገኛለች። እንደገና በእኔም ዙሪያ ማንም አይደርስብሽም ብቻ ስላለ እንግዲህ እህቶቿም እዛ ቤት እንዳይሄዱ ሊያረግ ነው፣ እናቷም እዛ ቤት እንዳትሄድ ሊያረግ ነው ማለት ነው። እና አይባልም። አሁን ያንተ ወንድም ቢመጣ ለምን መጣ ይባላል? እሺ እህቶችክ ቢመጡ ለምን መጡ ይባላል? አይባልም እንዴ። ጎረቤት ይመጣል። ብዙ ነገር እኮ አለ ኢትዮጵያ ውስጥ እኮ ስትኖር። እውነቴን ነው።